አሰላሙ አለይኩም ያ ጀማ እንዴት ናችሁ? ዛሬ ትልቅ እንግዳ ነው ይዤላችሁ የመጣሁት። ይሄ ወንድማችን በ26 አመቱ የአራት ሚስቶች ባለቤት የሆነው የኢትዮጵያ ተምሳሌት የሆነ ጀግና ወጣት ነው። እና ምን መሰላችሁ በዝዋስ ይጀምላችሁ ነገር ኢማራት ላይ ትልቅ የባልትና ማከፋፈያ ሱቅ ስለሚከፍት ጅሙዓ መታችሁ እንድትመርቁለት አጅማና ይማያቱ ነው ስሙን በደንብ አላቀም። እና የወንዶች ተምሳሌት ጀግና ወንድማችን ነው። በስራው ማበረታቱት በማግባቱ ማበረታቱት። አሚን አሚን እያልን ነው። የአራት ሚስት ባል መሆን እፈልጋለሁ እኔ። የአራት ሚስቶች ባል እንዴ ሙስጠፋ! ኧረ ሚስጥር መውጣት እንደዚህ ጀግና ሆናልኛላ እንዴ! ወይኔ ጉዴ ፈላ። እሺ ዱባይን አጥለቅልቆታል ማለት ነው። በዚህ መልኩ እንዲች ነሽና ሙስጠፋ ጀግና የኔ ወንድም የምሬ ነው። የወንዶች ተምሳሌት ያው ለኛም ይፈስብን ወደኛም ያንተ ተምሳሌት በሴት ማግባትም አበረታቱት በሱቅ መክፈትም ብላለች። ሱቁ ከፍቷል። ማሻአላ ተበረከላ። እንግዲህ መርቁለት ኢንሻአላህ። ይችን ነገር ግን ዛሬ ልፈትፈታት እንዲህ አራት ሚስቶች አርጓል እየተባለ ነው። እንዴት ነው ግን ተዋደውልህ ነው ተስማምተው? ኧረ ይመችህ ወላይ ተመቸኝ። ለምሳሌ ሸዋዬ ባል የላትምና የሆነች ልጅ ደግሞ ባል አላት። ከባሏ ጋር ትጠራጠራለች። ከዛ በጎን ትገባለች። በደካማ ጎኗ ገብታ እሷን ታጠቃለች ማለት ነው ከባሏ እንድትርቅላት። ስለዚህ በምን ምክንያት እንደሆነ ሸዋዬም ያው በትንሹም ቢሆን ትጠራጠራለች። የምትጠራጠር ነገር አላትና እሷም ራሷን ማስተካከል አለባት። ችግር ካለባት እነዛ ሰዎችም እንደዛ ማድረግ አለባቸው። አንዳንድ ወንዶች አንዳንድ ወንዶች እንደዚህ አይነት ጥቅም ያላትን ሴት ጋር ጠጋ ማለት የምንወደው ትብብር አስመስለን ማለት ነው። ትብብር አስመስለን ሚስቶች ደግሞ ይሄን አይቀበሉም። ገባ? እኛ አሁን የምንተባበራት ሰዎች አለ። እንደዚህ ጠንካራ የሆኑ ሴቶች ሱቅ ያላቸው የሚንቀሳቀሱ የሚሯሯጡትን ለማደገፍ ብለን የምንንቀሳቀስ ሰዎች አለ። መንገድ ላይ ብትወድቅ ራሱ ማናናታ ሰዎች ማለት ነው። ገባ? እና ያ ነገርም ችግር ሊፈጥርባት ይችላል። ለእሷ ትብብር ብሎ የሚንቀሳቀሱ ወንዶች ካሉ የዛ ሰዎች ወንዶች ቤቶች ምስቶች ምናምኖች አይወዱም፣ አይፈልጉም። ስለዚህ እንድትተባበሯት አይፈልጉም። እና በዚህ አካባቢም ራሷን ብታጠራ ጥሩ ነው። ልጅቷ ይዋህ ናት። የቀረባትን ሁሉ መቅረብ ነው የምታውቀው። ያኒ የቀረባት ሰው ሁሉ ዘመዷ ነው። እሷ በሌላ ነገር አታስብም። ሰው ግን እንደዛ አይደለም። ሰው መርዝ ነው፣ ሚቀኛ ነው። አንተ ከጎና ሆነ አይዞ ስትላት ሚቀኛ ነው። እኔ አሁን በእስላም ጉዳይ አንተ ያለው ይኸው ሸዋዬ አሁን ትልቅ ሰው ነፍስ ያወቀች ናች። የአራት ልጅና ነኝ እንደማፊ እንደዚህ በዚህና በዚህ የምትጠረጠር በቃ خلاص አራት ልጅ ወሰን ደረስክ ማለት ከብዙ ነገር ገደብ ሆንክ። በቃ አለቀ። ምን ለበሰ ምን በላ ምን ጠጣ ላይ ሆነሃል። አሁን ማለት አንድ ልጅ ሁለት ልጅ አይደለም አራት ነው። የዚች ላይ ምቀኞች ብቻ ናቸው፣ ሌላ ነገር የለው። ምቀኛ ብቻ ከባድ ነው። አላህ ይድረስላት እንግዲህ አላህ ይድረስላት። ሁሉ ጊዜ እኮ ነው አላህ ይድረስላት። እኔ እንጃ ግን ታሳዝናለህ ወላሂ። ይሄ ምቀኛ የሚበዛባት ሰዎችን ባል መሆን አማረኝ። ምቀኛ የበዛባቸው ባል መሆን እፈልጋለሁ። እንደዚህ አሁን በሸዋዬ የተነሳ ሙስጠፋ በነገራችን ላይ ባለፈው በጣም ተናድጄ ስለ ሸዋዬ ተናገርኩ ነበረ። ብዙ ልጆች አስተያየት እየሰጡበት ነበረ። ሙስጠፋ ያለው ነገር ትክክል ነው። በጣም አሪፍ ነገር ነው ያወራው። ምክንያቱም ሰው በብዙ ነገር ያያል። እኔ አሁን በሌላ ቦታ ታየኝ፣ ሰው ደግሞ በሌላ ቦታ የሚታያሉ። ብዙ አይነት ነው የሰው ጉዳት የሚታየና በቃ ትክክል አማርኛ ነው ይሄ ማለት። እሷ ነፃነት ስላላት አጠገቧ ሊረዳት የሚመጣው ሁሉ ለሷ አዝኖ ይመስላታል። ወንዶች እሷን ለመርዳት ሲመጡ የወንድ ባለቤቶች ደግሞ አሉ። ሸዋዬን ለመርዳት አንድ ሰው ሲሄድ ሴቶቹ ይቀናሉ። ያን ነገር ታስተካክል
ትክክል ነው። ግን ምንም ያህል ብቀኑ ባሎቻችሁን ብጠረጥሩ ችግሩን ከመፍታት ነው እንጂ ሰውን አሳልፎ 10 ዓመት የሚያስፈርድ እንትን ላይ መስጠት አሳልፎ ለሌላ ሰው ከመስጠት እኮ እዚሁ መነጋገር ነው። ሸዋዬ እንደዚህ አይነት ነገር እያጠፋሽ ነው፣ አርፈሽ ተቀመጪ፣ ከባላችን ላይ ተመለሽ። አይሻልም? ያ ነገር ይሻላል እኮ። ዝም ብላችሁ ተጠራጥራችሁ በቅናት ምናምን የእሷ በቃ እሷ እንዲህ እያደረገች ባላቻችሁ ጋር ከተጠራጠራችሁ ያንን ፊት ለፊት እሷ ጋር መጋፈጥ ነው። ትዳራችሁን እያጠፋችም ከሆነ ማለት ነው እንጂ አሳልፎ ለሌላ ሰው መስጠት ማለት ምን ማለት ነው? 10 ዓመት እሷ ቢፈረድባት አታሳዝንም? የሆነ ነገር ብትሆን የምሬ ነው። ስለዚህ ሙስጠፋ ያለው ነገር በጣም አሪፍ ነው። እንዳስተያየት እንደዚህ አይነት ነገሮች ካሉ አንቺም እነዛ ሰዎች ማራቅ ነው። ምንድነው ያለው? ትንሽ ገንዘብ ያላት ሴት ያዩት ወደ እሷ ይሮጣሉ ወንዶች። ይሄ ትክክል ነው። አሁን እቺ ልጅ ሱቅ ከፍታለች፣ በራሷ እየሸጠች እዛ ስትቀመጥ ብዙ ብር ያላት ይመስላቸውና የራሳቸውን ሚስት ትተው እሷ ጋር ለመጠጋጋት ይሞክራሉ። አያችዋ። ስለዚህ እነሱ የሚያዩት የ4 ልጆች እናት ምናምን ስለሆነች አይደለም። እነሱ ይሄን ነው የሚያዩት፣ ጨላው ነው ታዩና፣ ጨላ ስላለ ያ ነገር ነው። ጠጋ ብሎ ለመብላት ነው የሚፈልገው። በቃ ጠጋ ብሎ ለማረፍ ነው የሚፈልገው። እንደዚህ አይነት ነገር ካለ ስራ አያሰራችሁም። በቃ ባል የሚሆንሽን አንድ ሰው መርጠሽ ባል ማድረግ ነው። ገባችኋ? እንጂ አይሆንም። እንደዚህ አይነት ነገር ስራ አያሰራችሁም። ብዙ ምቀኞች ይገባሉ። አንቺን እስከ ማጥፋት ደረጃ ሊደርሱ ይችላሉ። ቅናት መንፈስ ደግሞ በጣም ከባድ ነው። አንድ ሴት ባሌን እየወሰደችብኝ ነው ብላ ከጠረጠረችሽ ልገልሽ ሁላ ትችላለች። አሁን ይሄ ወሬ አርጋለች ሳይሆን ልብ ወለድ ነው። ምክንያቱም በዚህ መልኩ ልትጎዳ ትችላለች፣ በዚህ መልኩ ሊበልቋት ይችላሉ የሚል ነው። ገባችኋ? እነሱ ላይ እንዳወሩትና ይሄን ይመስላል። እና ወደ ሚስቱ እንመለስ። 4 ሚስቱ ላ ከመቼ ወዲህ ነው እንደዚህ? እኔ ሱቅ እየከፈትክ ነው፣ ስራ እየሰራህ ነው ላለው አንተ ለካ ሌላ ደረጃ ጨምራል። ሌላ ደረጃ ላይ ነው ወንድሜ። ኧረ ይመችህ። ኧረ ሙስጠፋማ ይጨብጨብለት። የምር ጀግና ሆኗል። የወንዶች ተምሳሌት እና እንግዲህ ማሻላ ተበረከላ። ሙስጠፊም ኦንላይን ስራ እና ሱቅ እዛ አስመርቁ ተብሏችኋል። አስመርቁ። ዱባይ ያላችሁት ካላችሁ የምትፈልጉትን ነገር ከሙስጠፋ ግዙ። ከሌላም ሰው እየገዛችሁ ነው። ከምታውቁት ሰው ሲሆን ደግሞ ማበረቻቻ ይባላል። እኔን አሁን ስታቆኝ ማበረቻቻ ነው የሚባለው አይደለ? ስለዚህ ያው እናንተ መገዘባችሁ ነው፣ ነፃ አይሰጣችሁም። ቢሆንም ግን የሀገራችሁን ልጅ የምታውቁትን ስታበረታቱ አሪፍ ነው። ማስታወቂያ ልስራለህ ብዬ ነው። ስለ ሚስቶችህ ትንሽ ብቀጠቅጠህ ደስ ይለኝ ነበረ። ብቻ ማነካካት ይሆንብኛል። ነገር ባደባለቅ ስለሚሆንብኝ ልለፍ። ማስታወቂያውን ልስራለህ፣ ችግር የለውም። እና ዱባይ ላይ እንግዲህ ትልቅ ሱቅ እንደከፈተ ነው። ማሻላ ተበረከላ። ይሄን ሁላችንም እንመኛለን። እኔ ራሱ አሁን ወደ ስደት ብመለስ እንደዚህ አይነት ነገሮችን ነው የምመኘው። ምክንያቱም ድጋሚ መቼም በሰው ቤት ተመልሼ ሳይሆን የራሳችሁ የሆነ ነገር ከፍታችሁ ስትንቀሳቀሱ አሪፍ ነው። እንደዚህ ብዙ ስደት ላይ የቆያችሁ ብዙ ፈተና ያያችሁ ሰዎች ሲያልፍላችሁ የራሳችሁ ነገር እዛ ሀገር ላይ ስትከፍቱ ከማየት በጣም ደስ ይላል። በቃ እና ሁላችሁም ይሳካላችሁ። ሁላችሁም